አቶ ኢዘዲን ሰይድና ወይዘሮ ፈዲላ ሸባቡን በስልጤ ዞን ሚቶ ወረዳ የኤደባኖ ቀበሌ ነዋሪ ናቸው። በቀበሌያቸው ከ200 በላይ አርሶ አደሮችን ተጠቃሚ የሚያደርግ የፀሐይ ኃይል የመስኖ ፕሮጀክት መገንባቱ ከዝናብ ጥገኝነት አላቆ ምርትና ምርታማነታቸው እንዲያድግ እንደሚያደርጋቸው ይናገራሉ። በፊት ምናመርደው እንደ የትኛውም ህዝብ በአመት አንድ ጊዜ ምናመርደው የዝናብ እጥረት ብቻ። አንዳንድ ጊዜ ይዘንባል፣ አንዳንድ ደግሞ ይጠፋል። ጎርፍም ሲሆን ይጠፋል፣ በሲያጥም ይጠፋል። አብዛኛው ደግሞ መካከለኛ ዝናብ ሲሆን ነው ምርት የሚገኘው። ግን በከክረምቱ ይልቅ ደግሞ የበጋው ደግሞ በጋው ሲያቋርጥበት ምንም የሚነሳ ነገር የለም። ይሄ ደግሞ ካለ በበጋው ሰዓት በራሱ ቢብር እንኳን በክረምቱ ብር በጋ ቢወጣ ይጠቅመናል ይሄ ነገር። ባይዶ አደንግራክ ቢናር አኩ ባይዶ ሆሽ ተገን በጣም ደስ ብሎናል። በክላስተር ተደራጅተን በመስኖ እያለማን እንገኛለን። አሁን እርሻ ለማረስ ዝናብ አንጠብቅም፣ በበጋም እናመርታለን። ስለዚህ ምርታችን ይጨምራል። ከእንግዲህ ዝናብ የለም ብሎ መቀመጥ የለም። ሴቶችም ወንዶችም ተባብረን በመስራት ድህነትን ማሸነፍ ይጠበቅብናል። ስለተደረገልን ነገር እናመሰግናለን። በመስኖ ተጠቃሚውና ባናን አላና ሜንዜና አናልካለን። በማዕከላዊ ኢትዮጵያ ክልል ስልጤ ዞን ሚቶ ወረዳ ኤደባኖ ቀበሌ ከ54 ሄክታር በላይ መሬትን የሚያለማ 200 አርሶ አደሮችን ተጠቃሚ የሚያደርግ በፀሐይ ኃይል የሚሰራ የመስኖ ፕሮጀክት ተጠናቆ ተመርቋል። ይህ ፕሮጀክት የዘመናት የሕዝባችንን ጥያቄ መልስ የሰጠ ነው ያሉት የሚቶ ወረዳ ዋና አስተዳዳሪ አቶ ከድር መሐመድ እንደተናገሩት የግብርና ስራን ማዘመን ከድህነት ጋር የተያዝነውን ትግል እንድናሸንፍ ትልቁ ኃይላችን ነው ብለዋል። ግብርናውን ማዘመን፣ ግብርናውን በቴክኖሎጂ የተደገፈ ማድረግ እንዲሁም ከዝናብ ጥገኛነት ብቻ አላቆ ወደ መስኖ የውሃ ሀብት አጠቃቀም ላይ መሰረት ያደረገ ካለም ፖቴንሻል አንጻር ካለው የማህበረሰብ ትሬንድ አንጻር አካባቢው ካለው የእርሻ እንቅስቃሴና የካሽ ክሮፕ እንዲሁም የኤክስፖርት ሰብሎች አንጻር ትልቅ ድርሻ ይኖረዋል ብለናል። ፕሮጀክቱ የማዕከላዊ ኢትዮጵያ ክልል የመስኖ ተቋማት ኤጀንሲ ዋና ስራ አስኪያጅ የሆኑት ኢንጂነር ካሳዬ ተክሌ በዚህ ወቅት እንደተናገሩትም ፕሮጀክቱ በሙሉ አቅም ብዙ ለማምረት ያለውን ፋይዳ ገልጸው ለፕሮጀክቱ ግንባታ ከ105 ሚሊዮን ብር በላይ ወጪ መሆኑን ተናግረዋል። ለፕሮጀክቱ ግንባታ 105 ሚሊዮን ብር የዋለ ሲሆን የግንባታው ወጪ የተሸፈነው ሙሉ ለሙሉ በኤስዲጂ ነው። የኤደነባ ፕሬሸራይዝድ አነስተኛ መስኖ የግንባታ ፕሮጀክት በዘላቂነት ማገልገል እንዲችልና የአስተዳደር ስርዓቱ እንዲስተካከል ለመስኖ ውሃ ተጠቃሚዎች ማህበር፣ ለቀበሌ የልማት ሰራተኞችና ለቀበሌ ሊቀመንበርና አስተዳደር፣ ለወረዳና ዞን ለሚመለከታቸው መስኖና ግብርና ባለሙያዎች በተቋማት አስተዳደር ስርዓትና ውሃ አጠቃቀም እንክብካቤ እንዲሁም የሶላር ፓምፕ ቴክኖሎጂው አዲስ ከመሆኑ አንጻር አጠቃቀሙ ላይ ፕሮጀክቱ ባለበት የተግባር ስልጠና ተሰጥቶ ፕሮጀክቱ ሙሉ ለሙሉ ተረክቦ ማስተዳደር ጀምረዋል። በምረቃ ስነ ስርዓቱ ላይ ተገኝተው ንግግር ያደረጉት በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል የትራንስፖርትና መንገዶች ልማት ቢሮ ኃላፊና የመሰረተ ልማት ክላስተር አስተባባሪ የሆኑት ዶክተር መሐመድ ኑርዬ በዚህ ወቅት እንዳስተላለፉት የመስኖ አማራጮችን መጠቀምና የምርት ወቅቶችን ማበራከት ምርትና ምርታማነትን እንደሚያሳድገው ጠቅሰው በዚህ ሂደትም በርካታ ተግባራት እንደተከናወኑ ተናግረዋል። ከዚህ በፊት የነበረ የፕሮጀክት አስተዳደር ስርዓታችንን በማዘመን ፕሮጀክቶችን ጀምሮ የመጨረስ የፓርቲያችንን ባህል ተከትለን በክልላችን ከዚህ በፊት ተጀምረው ሳይጠናቀቁ ለረጅም ጊዜ የቆዩ ፕሮጀክቶችን እንዲሁም ደግሞ ክልላችን ከተደራጀን በኋላ አዳዲስ ፕሮጀክቶችን ጀምረን በአጭር ጊዜ እያጠናቀቅን ህዝባችንን ተጠቃሚ እያደረገን እንገኛለን ማለት ነው። ዶክተር መሐመድ ኑርዬ በስተመጨረሻ ባስተላለፉት መልእክትም የግብርና ግብዓቶችን በአግባቡ በመጠቀም ለውጤታማነት መስራት እንደሚገባም አሳስበዋል። መስኖ ተቋማትን መገንባት ብቻውን ግብ አይደለም። አንደኛው ማምረት ነው። ውሃን በአግባቡ መጠቀም ነው። ውሃውን በአግባቡ ተጠቅማችሁ ሰፋፊ የሆኑ እነዚህ የተንጣለሉ የእርሻ መሬቶችን በአግባቡ እንድታርሱ አንዱ መልእክቴ ነው። ሁለተኛው ደግሞ ይሄ መስኖ ለረጅም ጊዜ እንዲያገለግል የተገነባውን መስኖ በአግባቡ እንጠቀም የሚል መልእክት ይኖረኛል።
የግብርና ምርቶቻችን የምግብ ዋስትናችንን ከማረጋገጥ ባለፈ የኢኮኖሚ አቅማችንን እንዲያጎለብቱ የውጭ ምንዛሬ በሚያስገኙ ምርቶች ላይ ትኩረት ማድረግ እንደሚገባም ተጠቁሟል።